የክልሉ እስልምና ጉዳይ የፍትሐ ትምህርት ዘርፍ ተጠሪ ሼህ መሐመድ ጅብሪል በዓሉን አስመልክቶ በመክፈቻ ንግግራቸው እንደገለጹት የኢድ አልአድሃ በዓል የሐጅ ሥርዓት የሚፈጸምበትና በሙስሊሞች ዘንድ በታላቅ አክብሮት የሚከበር መንፈሳዊ ሥርዓት ነው። የአረፋ በዓል የነብዩ ኢብራሂምና የልጃቸው የእስማኤል ታሪክ ጋር የሚያያዝ በመሆኑ ሙስሊሞች ሱናን ለማስቀጠል የሚያከብሩት የመስዋዕትነትና የእርድ በዓል እንደሆነም ጠቁመዋል። የአረፋ በዓል የመስዋዕትነት ታሪክ ከነብዩላህ ኢብራሂም ልጃቸው እስማኤል የሚያያይዝ በመሆኑ ሙስሊሞች ያንን ሱና ለማስቀጠል የሚያከብሩት የመስዋዕትነትና የእርድ በዓል ነው። የዘንድሮ በዓል በከፋ ዞን ልዩ በሚያደርገው መጅሊሱ በአዲስ መልክ ምርጫ ከተደረገ በኋላ በብዙ ድሎች የታጀበ መሆኑ በዓሉን ስናከብር የተቸገሩትን ወገኖች በማገዝ አቅመ ደካሞችን በመርዳትና እርስ በርስ በመተባበር ሊሆን ይገባል ያሉት ሼህ መሐመድ ጅብሪል ግንቦት 24 የሚካሄደውን 7ኛውን ጠቅላላ ሀገራዊ ምርጫም ህዝበ ሙስሊሙ ለዲኑና ለሃይማኖቱ የሚበጀውንና የሚጠቅመውን እንዲመርጥም ጥሪ አስተላልፏል። በአረፋ ማግስት ግንቦት 24 ቀን 2018 በመላ ሀገሪቱ በሚከናወነው ሀገራዊ ምርጫ ሙስሊሙ ማህበረሰብ ለዲኑ ወይም ለሃይማኖቱ የሚበጀውን የሚጠቅመውን በንቃት በመሳተፍ ለዲኑ ይሆነኛል የሚለውን የተጀመረውን የብልጽግና ጉዞ ለማስቀጠል በሚችል ሁኔታ እንድትመርጡ በከፋ ዞን እስልምና ጉዳይ ምክር ቤት ስም ጥሪ ያቀረብኩ የቦንጋ ከተማ አስተዳደር የእስልምና ጉዳይ ተጠሪ ኡስታዝ አይደር ሁሴን በበኩላቸው የዘንድሮውን በዓል ስናከብር የአላህን ተልእኮ ተግባራዊ በማድረግና የተቸገሩትን ወገኖች በመርዳት ሊሆን ይገባል ብለዋል። በማህበራዊ ሕይወታችን ውስጥ መረዳዳትና አብሮነትን የምናጎላበት የምክክርና የፍትህ እሴቶችን የምናጎለብትበት ልዩ አጋጣሚ ነው። ይህ በዓል እናታችን ሀጀራ ከልፋትና መከራ በኋላ የተቸረችውን ጸጋ በራሷና ከራሷና ከልጇ አልፎ ለዓለም ይበቃ ዘንዳ ዘመን ተሻጋሪ ታሪክ የፈጸመችበት ኩነት መታሰቢያ ነው። የዘንድሮውን 1447ኛውን የኢድ አልአድሃ በዓል ስናከብር የሙስሊሙ ጥያቄ መመለሱንና የመስጊድ ግንባታ በጀመርንበት ወቅት በመሆኑ ለተደረገላቸው ድጋፍ ምስጋና አቅርበዋል። የእስልምና እምነት በኢትዮጵያ ከቀደምት ሃይማኖቶች መካከል አንዱና የሰላም የመቻቻል የአብሮነት በፍጹም ቅንነት ፈጣሪ የሚመለክበት ሃይማኖት ነው ያሉት ደግሞ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ናቸው። የእስልምና እምነት በኢትዮጵያ ከቀደምት ሃይማኖቶች መካከል አንዱ ሲሆን የሰላም የፍቅር የመቻቻልና የአብሮነት በፍጹም ቅንነት ፈጣሪ የሚመለክበት ሃይማኖት ነው። የኢድ አልሃ በዓልን በሙስሊሙ ማህበረሰብ ዘንድ ከሚከበሩት በዓላት አንዱ ሲሆን በእስልምና እምነት ተከታዮች ዘንድ ታላቅ መንፈሳዊ ትርጉም ያለው ክብረ በዓል ነው። በለውጡ መንግስት ጠንካራና የተባበረች ኢትዮጵያን ለመገንባት የሙስሊሙ ማህበረሰብ እያበረከተ ላለው ሁለንተናዊ አስተዋጽኦና ድጋፍም ምስጋናቸውን አቅርበዋል። ዋና አስተዳዳሪው በተለይ በለውጡ መንግስት ጠንካራ የተባበረች ኢትዮጵያን ለመገንባት የሙስሊሙ ማህበረሰብ እያበረከተ ላለው ሁለንተናዊ አስተዋጽኦና ድጋፍ ከልብ ምስጋና አቀርባለሁ። የሙስሊሙ ማህበረሰብ በሰላም ግንባታ፣ በልማት ስራዎች፣ በማህበራዊ አብሮነትና በሀገር አንድነት ዘርፍ ያለው አስተዋጽኦ እጅግ የሚያኮራ ነው። የዞኑ መንግስትም የህዝበ ሙስሊሙን ጥያቄ በመመለስ ህገ መንግስታዊ መብቱ እንዲከበር በማድረግ ላይ እንደሚገኝም ተናግሯል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላይ ቡሎ በበኩላቸው ህዝበ ሙስሊሙ የጀመረውን የልማትና የመደጋገፍ እንዲሁም የመቻቻል እንቅስቃሴዎች ተጠናክረው እንዲቀጥሉ ትኩረት ይደረጋል ብሏል። ሙስሊሙ ማህበረሰብ ለቦንጋ ከተማ ሰላም፣ ልማትና ማህበራዊ ትስስር እያበረከተ ያለው አስተዋጽኦ ሁልጊዜም የሚደነቅ ነው። አጠናክራችሁ እንደምትቀጥሉ ጥርጥር የለኝም። ከእምነቱ ተከታዮች መካከል ጀዋር መሐመድና ወይዘሮ ዘምዘም ኑሩ እንደተናገሩት በዓሉን በሚያከብሩበት ወቅትም የተለመደውን የመጠያየቅና የመደጋገፍ ባህልን በማጠናከርና ለተቸገሩ ወገኖች በማካፈል መሆን እንዳለበትም መልእክት አስተላልፏል።